ታላላቅ የአውሮፓ ክለቦችን ወቅታዊ የዝውውር መረጃና ዕለታዊ ቡድን ዜናዎችን የምታደምጡበት የስፖርት የመረጃ ክፍለ ጊዜ እንዲሁም የዩቲዩብ ገጻችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን አሰናድተን ይዘንላችሁ መተናል። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዛሬ ከአውሮፓ ትልቅ ክለቦች ወቅታዊ መረጃችን በተጨማሪ አንድ የአገር ቤት መረጃ እጃችን ላይ ስለደረሰ እሱን እንደዚሁ ለእናንተ ውድ አድማጮቻችን እናጋራለን። በአውሮፓ የመረጃ ክፍለ ጊዜያችን ግን ዛሬ በስፋት የምናነሳቸው ወቅታዊ የዝውውር መረጃዎችን ነው። በታላላቆቹ የአውሮፓ ክለቦች የሰማናቸው ያሉ ትልልቅ ዝውውሮች አሉ። ከማንቸስተር ዩናይትድ ጋር በተያያዘ ትልልቅ ዜናዎችን እየሰማን ነው። በተለይም የቡድኑ ሁለት ተጫዋቾች ሲቀሩ የዋጋ ማሽቆልቆል ጉዳይ በጣም አሳሳቢ ሆኗል ለገበያ ከቀረቡት ተጫዋቾች። ከዛ በተረፈ ግን የቪክተር ጊዮኬሬስ ጉዳይ፣ ሊያም ዴላፕን በተመለከተ የሰር ጂም ራትክሊፍ አዲሱ በትር ያረፈባቸውን አካላት በተመለከተና ብሩኖ ፈርናንዴዝ ያስተላለፈው መልእክት አለ። ለመሆኑ የብሩኖ እያንዳንዷ መልእክት በዚህ ሳምንት በጉጉት ትጠበቃለች። ብሩኖ ምን አለ የሚለውን ለዩናይትድ ደጋፊዎች እንደዚሁ የምናደርሳችሁ ይሆናል። አርሰናል ቤት ስንሄድ አርሰናልን ቤት ሰፋ ያለ መረጃ ክፍለ ጊዜያችን የሚወስደው ከዝውውር ጋር በተያያዘ ነው። አራቱን አጥቂዎች እናነሳለን። በአርሰናል በኩል ሮድሪጎን ከሪያል ማድሪድ፣ ቤንጃሚን ሼሽኮ፣ ቪክተር ጊዮኬሬስ እና አሌክሳንደር ኢሳክን በተመለከተ ለአርሰናል ደጋፊዎች ተጨማሪ መረጃን ይዘናል። የአርሰናል ወጣት ተጫዋችን ቡድኑን እንደማይለቅ ተረጋግጧል። በቀጣይ ውድድር ዓመት በቦታ እጥረት ወይም ደግሞ ከመጫወቻ ደቂቃ ማጣት ጋር በተያያዘ ክለቡን ይለቃል የተባለ ተጫዋች ነው በዛው እንደሚቀጥል እየተረጋገጠው። በሻምፒዮኖቹ ሊቨርፑል በኩል የሚጠበቁት ያው የዝውውር መረጃው የፍሎሪያን ወርዝ ከምን ደረሰ የሚል ነው። ተጨማሪ መረጃ እናደርሳችኋለን በዚህ ዝውውር ላይ። ዛሬ ግን በሊቨርፑል ቤት ተጨማሪ አዳዲስ መረጃዎችን ይዘናል። ሪቻርድ ሂውዝን በተለየ መልኩ ለማንሳት ወደናል ሊቨርፑል ቤት። ከዛ በተጨማሪም አርኔ ስሎትን፣ ሳላህ ብቸኛውም የመጀመሪያውም አፍሪካዊ ተጫዋች የሆነበት አጋጣሚ ተፈጥሯል። የፕሪሚየር ሊጉ ባለ ክብር ሊቨርፑል ቤት የሳላህ ቁጥሮች ዘንድሮ በጣም የተለዩ ናቸው። እነኚህ ቁጥሮቹ ደግሞ አሁን ለግላዊ ክብርም እያበቁት ይገኛሉ። ቀጣይስ ባላንድ ወር ነው የሚጠበቀው። በሊቨርፑል በኩል ተጨማሪ ሰፋ ያሉ መረጃዎችን ይዘናል። ቼልሲ 60 ሚሊዮን ዩሮ ስለተጠየቀበት ዝውውር ሊያም ዴላፕ፣ ቤንጃሚን ሼሽኮ፣ ሁጎ ኤኪቲኬን በተመለከተና በማርክ ጉዌ እንደዚሁም ደግሞ በትሮቫቻሎ በኩል በቼልሲ መረጃ ክፍለ ጊዜ ሰፋ ያለ ዝውውር መረጃ እናነሳለን። በቼልሲ መረጃ ክፍለ ጊዜያችን የቡድን ዜናም አለን። በማንቸስተር ሲቲ በኩል ይፋ ድርድር ተጀምሯል፣ እናነሳዋለን ይሄን ድርድር በማንቸስተር ሲቲ በኩል የተጀመረውን። ከዛ ውጪ በአውሮፓ ትልቅ ክለቦች እየተደረጉ ያሉ ሌሎች እንቅስቃሴዎችም አሉ። ለየት ያሉ መረጃዎችም በዚህኛው ጥንቅራችን ተካቷል። በድጋሚ መልካም ቆይታ ተመኘን። ግን ላይክ ብታረጉን ደስ ይለናል። ውድ ቤተሰቦቻችን ከኛ ጋር ስትቆዩ ሐሳብ አስተያየትም ካለ በሐሳብ መስጫ ሳጥናችን ላይ አጋሩን። እጅግ በጣም አደረገን እናመሰግናለን። ሀገር ቤት መረጃ ጀምረን ስፖርታዊ ጥንቅሮቻችንን እንቀጥል። በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት በኢትዮጵያ ባልተለመደ ሰዓት በማለዳው 3 ከ30 አካባቢ የጀመረ ጨዋታ ነበረ። ጨዋታው የነበረው ደግሞ በባህር ዳር ከተማና በድሬዳዋ ከተማ መካከል ነበር። ድሬዳዋ ከተማ ጨዋታውን 2-1 በሆነ ውጤት ድል አድርጓል። አቤል አሰበ 20ኛው ደቂቃ፣ አስራት ቱጃ በፍጹም ቅጣት ምት 50ኛው ደቂቃ ሁለቱን የድሬዳዋ ከተማ ግቦች ሲያስቆጥሩ ባህር ዳር ከተማን ከሽንፈት ያልታደገች ግብ ሙጂብ ቃሲም ነበረ 70ኛው ደቂቃ ላይ ማስቆጠር የቻለው። የጣና ሞገዶቹ ያለፉትን 3 ጨዋታ የማሸነፍ አለመቻል ጉዞ አሁንም ቀጥሏል። ባህር ዳር ከተማ ነጥቡ እዛው 48 ላይ ሶስተኛ፣ ድሬዳዋ ከተማ በ36 ነጥቡን ከፍ በማድረግ ወደ 12ኛ ከፍ ብሏል። እነኚህ ሁለት ክለቦች ደግሞ የፊታችን ረቡዕና አርብ ጨዋታቸውን ያደርጋሉ። ረቡዕ ባህር ዳር ከተማ ከአርባ ምንጭ ከተማ፣ አርብ ድሬዳዋ ከተማ ከኢትዮጵያ ንግድ ባንክ ጋር እንደዚሁ በኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያደርግ ይሆናል። በባህር ማዶ የመረጃ ክፍለ ጊዜያችን ያው የጣሊያን ሴሪ ተጠናቀቀ። በዋንጫ አሸናፊ ደረጃ ናፖሊን ሻምፒዮን አደረገ። በዚህ መሰረት የጣሊያን ሱፐር ካፕ ለቀጣይ 25-26 የውድድር ዓመት ተጋጣሚዎች ተለይተው ታውቋል። ናፖሊ ከኤስ ሚላን፣ ኢንተር ሚላን ከቦሎኛ ጋር ጨዋታቸውን እንደዚሁ የሚያደርግ ይሆናል። ምናልባት ኢንተር ሚላንን ግን እናንሳ በተለየ መንገድ ውድ ቤተሰቦቻችን። ዋንጫ የሚያጡበት አጋጣሚ ለኢንተር ሚላን በጣም አሳዛኝና ልብ ሰባሪ አጋጣሚዎች ናቸውና አንዳንድ ኢንተር ሚላን ሁለተኛው ነው ባይጨርስ ይሻለዋል። ለአብነት ያክል ዘንድሮ በ1 ነጥብ ተበልጦ ነው ዋንጫውን ያጣው። በ82 ነጥብ ናፖሊ ሻምፒዮን፣ ኢንተር በ81 ነጥብ ዋንጫውን አጣው። 21-22 የውድድር ዓመት ላይ ሚላን 86 ነጥብ ይዞ ሲያሸንፍ ኢንተር በ2 ነጥብ ዝቅ ብሎ ነው ዋንጫውን ያጣው በ84 ነጥብ።
2019-20 ላይ የኮቪድ ጊዜ ዋንጫውን ያጣው ዩቬንቱስ በ83 ነጥብ ኢንተር በ82 ነጥብ ነው። በአንድ ነጥብ ልዩነት ነው ዋንጫ ያጣና አንዳንድ ጊዜ ኢንተር ሚላን በጣሊያን ሴሪ ሁለተኛ ባይወጣ ይሻለዋል። ሁለተኛ ከወጣ በብዛት በአንድና በሁለት ነጥብ ብቻ ነው የሚበለጠው። ቤልጂየም አጥቂ ሮሜሎ ሉካኮ በእግር ኳስ ሕይወቱ እጅግ በጣም አስደናቂ ቁጥሮች አሉት። ብዙ የተዘመረለት ተጫዋች አይደለም፣ ግን እኔ ለየት የሚልብኝ ከሮሜሎ ሉካኮ የእግር ኳስ አጋጣሚዎች በአንድ ሊግ ውስጥ ለትልልቅ ክለቦች ተፈራርቆ ተጫውቷል። ለአብነት ያክል በማንቸስተር ዩናይትድ በቼልሲም ተጫውቷል። ከዛ ጣሊያን ብትሄዱ ደግሞ ለየት ያደርገዋል። ከዚህ በናፖሊ፣ በሮማ፣ በኢንተር ሚላን እነኚህ ሶስት ትልልቅ የጣሊያን ክለቦች ውስጥ ተጫውቷል። በአጠቃላይ ደግሞ በእነኚህ ክለቦችም ሲጫወት የዋንጫ ጉዟቸው ላይ በጣም ወሳኝ ነበር። የኢንተርን ማስታወስ እንችላለን። 78 ግብ 22 አሲስት አለው በአጠቃላይ ለኢንተር ሚላን። ይሄ እጅግ በጣም ትልቅ ከሚባሉት ውስጥ ነው። በእርግጥ ለኤቨርተን ረጅም ዓመት እንደመጫወቱ 87 ግብና 22 አሲስቶች አካባቢም አሉት። ሮሜሎ ሉካኮ ዘንድሮ በስኮት ማክቶሚኔ ይበለጣል በሴሪያው ምርጥ ተጫዋችነት። ቀጥሎ እሱን እናገኛለን። በአጠቃላይ ከብሔራዊ ቡድን ቤልጂየም ጀምሮ በእግር ኳስ ሕይወቱ ራሱን ካሳየባቸው ከነ ዌስት ብሮሚች፣ ኤቨርተን፣ ማንቸስተር ዩናይትድ፣ ቼልሲ እያለ በበርካታ ክለቦች ተጫውቷል። አስደናቂ እግር ኳስ ሕይወት አለው። በአጠቃላይ በ796 ጨዋታ 403 ግብና 116 አሲስቶችም አሉት። ዩቬንቱሶች የቀድሞ ባለክብር አድራጊያቸውን አንቶኒዮ ኮንቴን ወደ ቡድናቸው መመለስ ይፈልጋሉ። እሳቸው ዋንጫን ማንሳት በጣሊያን ሴሪ ቀላሉ ነገር ሆኖላቸዋል። በአንድ ክለብ ያደረጉት ምናልባት የክለቡ ጥንካሬ ባልነበረ በዩቬንቱስ 3 በኢንተርና በናፖሊ አንዳንድ ጊዜ ያደርገውታል። ስለዚህ ዩቬንቱሶች ወደ ስኬታቸው ለመመለስ በተለይም በቅርብ ዓመታት ውስጥ የተወሰደባቸውን የበላይነት ለማስመለስ በዋነኝነት እንግዲህ የአንቶኒዮ ኮንቴን ቅጥር ይፈልጋሉ ተብሏልና የ3 ዓመት ኮንትራት እያዘጋጁም እንደሆነና በቀጣይ ድርድር ለማድረግ ዝግጁ ናቸው ተብሏል። የሪያል ማድሪድ የመሃል ሜዳ ተጫዋች ሉካ ሞድሪች የ2024-25 የውድድር ዓመት የክሮኤሺያ የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። የአንድ ጊዜ የባሎንዶር አሸናፊው ሉካ ሞድሪች ለተከታታይ 9 ጊዜ የክሮኤሺያ የዓመቱ ምርጥ ተጫዋች በመባል ነው መመረጥ የቻለው። ሉካ ሞድሪች በአጠቃላይ የክሮኤሺያ ዓመቱ ምርጥ ተጫዋች በመባል ሲመረጥ ለ13ኛ ጊዜም ነው። ሉካ ሞድሪች በዘንድሮ የውድድር ዘመን መጨረሻም ከዓለም ክለቦች ዋንጫም በኋላ ማለት ነው ከሪያል ማድሪድ ጋር እንደሚለያይ ሲታወቅ፣ እስከዚህ ሰዓት ድረስ ግን የሉካ ሞድሪች ማረፊያው መዳረሻው አይታወቅም። በስፋት ስሙ ከሊዮኔል አንድሬስ ሜሲው ቡድን ኢንተር ሚያሚ ጋር እየተያዘ እንደሆነ ይታወቃል። ግን ኢንተር ሚያሚዎች ይፋዊ ጥያቄን እስካሁን ለሉካ ሞድሪች አላቀረቡለትም። ከፈለገው ክለብ ጋር ግን መደራደር እንደሚችል ይታወቃል። ማድሪድ ኮንትራቱን እንደማያድስ ካሳወቀው በኋላ ሪያል ማድሪድ ታዲያ የመሃል ሜዳ ክፍሉን ለማጠናከር ዝውውር እንደሚያደርጉ ፋብሪዚዮ ሮማኖ ማረጋግጧል። በሪያል ማድሪድ በኩል በተለይም የአማካይ ስፍራው ላይ ነው ተጫዋች ለማምጣት እቅድ የያዙት። አይናቸው ያለው ሊቨርፑልና ቼልሲ ቤት ነው ተብሏል። ቼልሲ በእርግጥ ምላሽ ሰጥቷል በይፋ ኤንዞ ፈርናንዴዝን አንሸጥም ብለው። ከዛ በተጨማሪ በሊቨርፑል በኩል ደግሞ እንደ አሌክሲስ ማካሊስተር ያለ የአማካይ ስፍራ ተጫዋች በዋነኝነት በሪያል ማድሪድ በኩል የተያዘ ተጫዋች ነው። እነኚህን ተጫዋቾች እንግዲህ ሪያል ማድሪድ ለማምጣት ጥረት ያደርጋል ወይንስ ሌሎች አማራጮች ላይ ፊቱን ያዞራል የሚለው የሚጠበቅ ሲሆን፣ ግን ፍሎሬንቲኖ ፔሬዝ እንደዚሁም ቀጣዩ አሰልጣኝ ዣቪ አሎንሶ ውይይቶችን ማድረጋቸው ተረጋግጧል። በተለይም ቡድኑ መጠናከር እንዳለበት በቀጣይ ክረምት ላይና ማን ይምጣ በሚለው ጉዳይ ላይ ደግሞ ምናልባትም ከዣቪ አሎንሶ የሰኞ ቅጥር በኋላ ትልቅ ዝውውሮችን በአማካይ ስፍራም ላይ እንደዚሁ እንሰማለን ተብሎ ይጠበቃል። የዘንድሮ የላሊጋው ከፍተኛ ግብ አስቆጣሪ ኬሊያን ምባፔ 29 ግቦች አሉት። በጣም አስገራሚ ነገር ግን የዘንድሮ ሻምፒዮኖቹ ባርሴሎና የፊት ወሰር ተጫዋች ራፊኒያ እና ላሚን ያማል በላሊጋ ያላቸው የግብ ብዛት ሲደመር 28 ነውና ከነሱም በአንድ ግብ ልቆ ይገኛል። ግን በጣም የሚያሳዝነው ነገር ምርጥ በነበረበት ዓመት ላይ እንደ ቡድን ምርጥ የነበረው ባርሴሎና ዋንጮችን በሙሉ ጠራርጎ እንደወሰደበት ይታወቃል። ምናልባት ጅማሬውን በርካቶች አድንቀዋል። ተሰናባቸው አሰልጣኝ ካርሎ አንቸሎቲ ካርሊቶ ከኬሊያን ምባፔ ከዚህ በላይ እንደሚጠብቁና ከዚህ በላይ ማድረግ እንደሚችልም አምናለሁ ብለዋል። በተለይም ተጫዋቹ በዘንድሮ የውድድር ዓመት ከሁለተኛው የሲዝን አጋማሽ በኋላ ነው አስደናቂ ብቃቱን ያስመለከተው እንጂ በመጀመሪያው ሲዝኑ አጋማሽ ላይ ብዙ ትችቶችን አስተናግዶ ነበረ። የመላመድ ጉዳይ ይመስላል። ለማንኛውም ቀጣይ ዓመት በትልቁ ከሚጠበቁ ተጫዋቾች አንደኛው ኬሊያን ምባፔ ነው። ግሪማልዶ 2 ምርጥ ዓመታትን በባየር ሌቨርኩሰን ቤት አሳልፍ ያለው
ነገር ግን ሁሉም ተጫዋች የራሱ ሆነ ህልም አለው ክለቡ ደግሞ ይሄን ህልሜን ያቀለ ብለዋል እንደሚታወቀው ለባርሴሎና ልቡ እንደሸፈተ በስፋት የጀርመን የመገናኛ ብዙሃን እያስነበቡ ይገኛሉ በአመቱ መጨረሻም ሌላኛው የክንፍ ተጫዋች የቀኙ ወደ ሊቨርፑል ያመራል የግራው ደግሞ ወደ ባርሴሎና ያመራል ተብሎ ይጠበቃል እሱም ህልም አለኝ እያለ ነው መዳረሻው ባርሴሎና እንደሆነ ነው የሚጠበቀው ባየር ሙኒኮች ደግሞ የራፋኤል ሊአኦ ፈላጊ ሆኖ በቀ ብለዋል ምንም እንኳን ኮንትራቱ እስከ 2028 በኤስ ሚላን የሚያቆየው ቢሆንም በዚህ ዓመት መጨረሻ ግን ከክለቡ ጋር ይለያያል ተብሎ ይጠበቃል ራፋኤል ሊአኦ የባርሴሎና ምርጫ ነው ራፋኤል ሊአኦ በዚህ ተጫዋች ላይ እንግዲህ ፍላጎት እንዲኖራቸው ያደረገው ደግሞ የሌሮይ ሳኔ ጉዳይ እርግጥ አለመሆኑን ተከትሎ ፕላስ እንደ ኪንግስሊ ኮማን ያለን ተጫዋች ለገበያ ማቅረባቸውን ተከትሎ ነው የፖርቹጋላዊ ተጫዋች ፊርማን ለማግኘት የሚደረገው ጥረት በቀጣይ ክረምት ይጠበቃል ባርሴሎና አለ አሁን ደግሞ ባየር ሙኒክን ሰማን ከፕሪሚየር ሊግ እንደ ቼልሲ ያሉ ክለቦችን ዶም ከኤስ ሚላን በጆዋ ፍሌክስ የመቀየር ዋነኛ እቅድ ነበራቸው በኋላም ላይ ጆዋ ፍሌክስ እንደታሰበው አለመሆኑ ነበረ በርካታ ምንጮች በተለይም ለሮናልዶ ቅርብ የሆኑ አረጋግጠውልኛል እንዳለው ታማኙ የዜና ምንጭ ፋብሪዞ ሮማኖ ሮናልዶ በዣን ኢንፋንቲኖ ደስተኛ አይደለም ተብሏል በተለይም ዣን ኢንፋንቲኖ ክርስቲያኖ ሮናልዶ ለአንድ ወር በሚደረግ የዓለም ክለቦች ዋንጫ ከሊዮኔል አንድሬስ ሜሲ ባንድ ክለብ ውስጥ በውሰት መጥቶ ቢጫወት ጥሩ አጋጣሚ ነው ብለው ነበረ ምናልባት እሳቸው ያዘጋጁትን ውድድር ድምቀት ይሰጥላቸዋል የተመልካች ቁጥር ይጨምራል በእግር ኳስ በርካቶች የሚመኙት አንድ ነገር ቢኖር ያው የሮናልዶና የሜሲን የእግር ኳስ ዓለም ቢያንስ ሁለቱ ባንድ መለያ ተጫውተው እንዲቋጭ ይሻል በርካታ እግር ኳስ አፍቃሪና ምናልባት ሊዮኔል አንድሬስ ሜሲ በገዛ ክለቡ ነው የሚጫወተው ሮናልዶን ያላስደሰተው ነገር ግን ለአንድ ቶርናመንት ተብሎ ከክለብ አልናስር ጋር ያለው ነገር በዚህ ሁኔታ ያያለ በውሰቱ ለኢንተር ማያሚ ፈርሞ ለአንድ ወር ብቻ እንዲጫወት ማሰባቸው ተጫዋቹን ብስጭት ውስጥ ከቶታል የተባለው ለማንኛውም አዳዲስ ጉዳዮችን ካገኘን ከስር እንደዚሁም እናጋራችኋል ዳን በርን በኒካስል ቤት ያለውን ኮንትራት እስከ 2027 ዛሬ በይፋ ረዝሟል በእንግሊዝ የካራባኦ ካፕ አሸናፊ የሆኑት ኒካስል ዩናይትዶች በቀጣይ 100% የኮንፈረንስ ሊግ ተሳታፊ እንደሆኑ ይታወቃል ግን ለአውሮፓ ሻምፒዮንስ ሊግ ደረጃም እየተፋለሙም እንደሆነ ይታወቃል የፕሪሚየር ሊግ የመጨረሻ ሳምንት የእሁድ 10 ሰዓት ጨዋታዎች ሁላችንም በጉጉት የምንጠብቅበት አንደኛው ምክንያት የአውሮፓ ሻምፒዮንስ ሊግ ትኬት እንደሆነ ይታወቃል ምናልባት የክረምት ዝውውር ላይ በራሱ የራሱ የሆነ ተጽዕኖ ይኖራል ተብሎ ይጠበቃል 5 የሚጠጉ ጨዋታዎች በተወዳጁ የእንግሊዝ ፕሪሚየር ሊግ ይሄንን ይወስናሉ ለማንኛውም አስቀድሞ ዳን በርን በኒካስል ዩናይትድ ቤት ያለውን ኮንትራት እስከ 2027 ማራዘሙን በዛሬው ዕለት ይፋ ተደርጓል ማንቸስተር ሲቲዎች ኤስ ሚላንን ለታይጂን ሬንጀርስ ፍላጎት እንዳላቸው አሳውቀዋል ራይጃ አንደርሰን ለማስፈረም በሚደረገው ጥረት ላይ እስካሁን የማንቸስተር ሲቲን ያክል ጥረት ያደረገ አንድም ክለብ የለም ከሰኞ ጀምሮ የሚጠበቀው ነገር በኤስ ሚላን እና በማንቸስተር ሲቲ መካከል ያለው ድርድር በገንዘብ ደረጃ ይሆናል ተብሎ ነው የሚጠበቀው አሁን ላይ ተጫዋቹ ላይ ፍላጎት እንዳላቸውና በተለይም ሌሎች ክለቦች ወደ ፉክክር እንዲገቡ አይፈልግም ነው የተባለው ማንቸስተር ሲቲ በእርግጥ ልክ ናቸው የአውሮፓ ሊግ ብቻ አይደለም የሳውዲ ፕሮ ሊግ አሁን የአውሮፓ እግር ኳስ በደንብ መፈታተን እንደሚችል ላለፉት 2 ዓመታት አሳይቷልና ቶሎ እንዲጠናቀቅ ይፈልጋሉ ማንቸስተር ሲቲዎች በዛሬው ዕለት ከኤስ ሚላን ጋር ውይይት አድርገዋል ተጫዋቹን እንደሚፈልጉት አሳውቀዋል ለኤስ ሚላንም እንግዲህ ዶክመንቶችን አዘጋጅተው አሳይተዋል ከተጫዋቹ ጋር በተያያዘ ያላቸውን ፍላጎት ኤስ ሚላኖች ምላሻቸውን ከሰኞ ጀምሮ ይሰጣሉ ተብሎ ይጠበቃል በገንዘብ ሂሳብ በተለያዩ ያከፋፈል ቀመር ሁኔታ ላይ ድርድሮቹ ከሰኞ ጀምሮ ደግሞ ይቀጥሉ ይሆናል የማንቸስተር ሲቲ የአማካይ ስፍራ ተጫዋች ግን በኤስ ሚላኑ የአማካይ ስፍራ ተጫዋች ሊሸፈን እንደሚችል በርካታ ምንጮችም ከወዲሁ ያረጋገጡ ይገኛሉ ማርክ ጉዌ በማህበራዊ ትስስር ገጹ ላይ አውቃለሁ የቼልሲ ተጫዋች ነው ትሮቫቻሎባ ነገር ግን አሁን ክሪስታል ፓላስ ላለበት ደረጃ ወይም አመታችን ጥሩ ለመሆኑ ምክንያት ከነበረ ተጫዋች አንደኛው ነው ማመስገን ይኖርብኛል ብለዋል በውሰት ባለፈው ክረምት ላይ የ2024-25 የውድድር ዓመት ክረምት ላይ ለክሪስታል ፓላስ ተሰጥቶ እንደነበረ እናስታውሳለን ትሮቫቻሎባ በኋላም ላይ ጥር ላይ በርካታ የተከላካይ ክፍሉን በጉዳት ያጣው የኤንዞ ማሬስካው ቡድን ቼልሲ ተጫዋቹን መልሶት ነበረ ግን በታሰበው ልክ አልሆነም በዛ ምክንያት ታዲያ ትሮቫቻሎቫ መምጣት ደስተኛ ያልሆኑት ቼልሲዎች አሁን በቀጣይ ክረምት ላይ ይሸጡታል ተብሎ ይጠበቃል በብቃቱ ደስተኛ አይደሉም ማርክ ጉዌ ግን እኛ ፓላሶች አሁን ላለንበት ምክንያቱ
ትሮቫቻሎቫ ነበረና ይደነቃል ብለዋል። እንግሊዝ ብሔራዊ ቡድንን ጥሪ እንደደረሰው ይታወቃል። በዚህ ክረምት የቼልሲ ዋና ቅድሚያ የሚሰጡት ጉዳይ አጥቂ ማስፈረምም እንደሆነ ይታወቃል። አሁን ላይ በ3 ተጫዋቾች ተጠምደዋል። ሊያም ዴላፕ፣ ቤንጃሚን ሼሽኮ፣ ሁጎ ኤኬቴኬ እነኚህ 3 ተጫዋቾች የቼልሲ የአጥቂ ስፍራን ለማሟላት የተያዙ ተጫዋቾች ናቸው። ምናልባት ሊያም ዴላፕን ማስፈረም በእንግሊዝ ፕሪሚየር ሊግ የመጀመሪያው ክለብ አይደለም። ቼልሲ በፍላጎት ደረጃ በእርግጥ ማሬስካ ቀዳሚ ቢሆኑም ስለሱ ሲናገሩ ግን አሁን በርከት ብለዋል። ቤንጃሚን ሼሽኮን ማስፈረም ከአርሰናል ጋር ትልቅ ትግል ይጠብቃቸዋል። ሁጎ ኤኬቴኬን ለማስፈረም ከሊቨርፑል ትልቅ ፈተና ይጠብቃቸዋል። በቀጣይ ክረምት ላይም የትኛው አጥቂ ወደ ቼልሲ ይመጣል የሚለው የሚጠበቅ ነው የሚሆነው። ምናልባት ለቼልሲ ደጋፊዎች የብራዚልን የመሃል ሜዳ ተጫዋች ጆዋ ፔድሮን ከብራይተን ለማምጣት ውይይቶች ተደርገዋል። እንግዲህ ይህንን ጥያቄ ያቀረቡት ቼልሲዎች ምላሽ በአንጻሩ ሲሰጣቸው እስከ 60 ሚሊዮን ፓውንድ አካባቢ እንደሚፈለግ ነው። የዓለም ክለቦች ዋንጫን ቡድናቸውን ማጠናከር ይፈልጋሉና የዛ ቡድን አባልም እንዲሆን በቼልሲ በኩል ይፈልጋል። ይህ ብራዚላዊ ተጫዋች ጆዋ ፔድሮ በብራይተን ቤት በጣም አስደናቂ ውድድር ዓመትን አሳልፏል። በቼልሲ በኩል ቡድን የማጠናከር ስራው እንደሚቀጥል ነው ግሎብ ስፖርት የሚያስነበበው። ዕለተ እሁድ የእንግሊዝ ፕሪሚየር ሊግ ፍጻሜን ያገኛል። ከዛ አስቀድሞ የ2024-25 የውድድር ዓመት የውድድር ዘመኑ የዓመቱ ምርጥ ተጫዋች ይፋ ተደርጓል ሲጠበቅ ነበረ። በዚህ መሰረት የሊቨርፑል የፊት ወሰር ተጫዋች ሳላ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ በዛሬው ዕለት ተመርጧል። ሳላህ በሊጉ 28 ግቦችን በማስቆጠር የሊግ ኮከብ ግብ አግቢነቱን ሲመራ ይነጠቋል ተብሎ አይታሰብም። በቀረችው አንድ የፕሪሚየር ሊግ ጨዋታ ምናልባትም ቢጨምርባት እንጂ ይቀንሳል ተብሎ አይጠበቅም። በአጠቃላይ በዚህ ውድድር ዓመት 28 ግብ፣ 18 አሲስት፣ 46 የግብ ተሳትፎም አለው እንዳጠቃላይና አስደናቂ ውድድር ዓመት ተሳልፏል። በዛሬ ደግሞ የፕሪሚየር ሊግ ሻምፒዮን ሲሆን ሊቨርፑል የዚህ ተጫዋች ሚና በቀላሉ የሚታይ አይደለም። ውድ ቤተሰቦቻችን ምናልባት ዘንድሮን በክብር ደረጃ በበርካታ ክብሮችም እንደዚሁ ያጠናቀቀው ተጫዋች ነው። 24-25 የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ፣ የእንግሊዝ እግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ያውም ከ90 በላይ ድምፅ አግኝቶ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች በዛሬው ዕለት አሸነፈ። የእንግሊዝ ፕሪሚየር ሊግ የዓመቱ በርካታ ግብ አስቆጣሪ፣ የእንግሊዝ ፕሪሚየር ሊግ የዓመቱ በርካታ አሲስት አድራጊ፣ የፒኤፍ የእንግሊዝ ፕሪሚየር ሊግ ደጋፊዎች የዓመቱ ምርጥ ተጫዋች፣ የአውሮፓ አምስት ታላላቅ ሊጎች ብዙ ጎል ተሳትፎ ያደረገ ተጫዋች የሚሉ 4 ሽልማቶች በቀጣይ ከሳላ ያልፋሉ ተብሎ አይጠበቅም። ለማንኛውም የእሁድ የመጨረሻው ጨዋታ ሳላህ የሚጨምራቸው የተወሰኑ ግቦች፣ አሲስቶች ካሉ ዋስትና እየሰጡት ይሄዳሉ። በቀጣይ እነኚህ ተጨማሪ 4 ሽልማቶች አሁን ካገኛቸው 3 ሽልማቶች ይቀጥላሉ ተብሎ ሲጠበቅ፣ ዋነኛው ግን የባሎን ዶር ሽልማት እንደሆነ ይታወቃል። እሱ አሁን እድሉ ያለኝ ይመስላል ብለዋል። የፕሪሚየር ሊግ የውድድር ዓመት ምርጥ ተጫዋች ሽልማትን 2 ጊዜ በማሸነፍ ቴሪ ዳንኤል ሆኖሪ፣ ክርስቲያኖ ሮናልዶ፣ ኔማንያ ቪዲች፣ ካቫን ደብሮይና እስካሁን 2 ጊዜ ያሳክተው ነበር። ሳላህ ለሁለተኛ ጊዜ ነው ያሳካው። ይህም እንግዲህ ከነኚህ ተጫዋቾች ጋር ሪካርዶ መጋራት ይችላል። በተጨማሪም ሳላህ ሽልማቱን ያሸነፈ ብቸኛውም አፍሪካዊ ተጫዋች ያደርገዋል 2 ጊዜ። እጅግ በጣም አስደናቂ ነው። በዚህ ረገድ ሳላህ በሊቨርፑል ቤት እንዴት ቁልፍ ተጫዋች ሆኖ እንዳጠናቀቀ ዓመታቸው ይናገራል። የግል ሽልማቶቹ ያስመዘገባቸው ቁጥሮች ደግሞ ሌሎች ማሳያ ናቸው። አሁን ትልቁ ነገር ሳላህ በመጨረሻው የፕሪሚየር ሊግ ጨዋታ ስንት ግብ ያገባል አይደለም፣ ዋና የሚጠበቀው ስንት አሲስት ያደርጋል የሚል ነው የሚጠበቀውና ምናልባት ሳላህ ሪካርዱን ለመጋራትም ለመስበርም 2 ከዛ በላይ አሲስቶች በእሁዱ ጨዋታ ይጠበቁበታል። ባለፉት ጥቂት ዓመታት ውስጥ ብዙ ተጫዋቾች ከ30 በኋላ ያለው ዕድሜ እንቅፋት እንዳልሆነ አረጋግጠዋል። ነገር ግን በተቻለ አቅም ለመስራት እድል ነው። ልምድ እየጨመረ ይሄዳል። ጠቃሚ ጊዜዎችን እንዴት እንደሚይዝ የበለጠ ትገነዘባለህ እና ራስን በበለጠ ብልህን ታዳብራለህ ብለዋል። እስከ 39 ወይም 40 ዓመት የእግር ኳስ መጫወት ለመቀጠል እቅዳለኝ። ልጆቼ በእነሱ ላይ የማተኩርበትና እግር ኳስን የምተውበት ጊዜ እንደሆነ እስኪነግሩኝ ድረስ መጫወትን እቀጥላለሁ ብሏል። በእርግጥ ሮናልዶ በ40 ዓመቱ እየተጫወተ ነው። ዝላታን፣ ሉካ ሞድሪች ይህንን ነገር አሳይተውናል። በቅርቡ ማስታወስ የምንችለው እድሜያቸው በጣም ገፍቶ እየተጫወቱ የነበሩና
እየተጫወቱም ያሉና ሰላም እስከዛ የእግር ኳስ ዘመኔ ድረስ ልጫወት እችላለሁ እንደዚህ ብሏል። ሊቨርፑል ያስቆጠርኳቸው ብዙ ጎሎች ቢኖሩም በሊጉ ፍጻሜ በቶትናም ላይ ያስቆጠርኩት የመጨረሻ ጎል ለኔ ልዩ ነበር፣ ጊዜው ልዩ ነበር። ከዚህ ጋር በተያያዘ የነበረው የደስታ ስሜትም ካስቆጠርኩት ጎል በኋላ ሊወዳደር አይችልም። ማንቸስተር ዩናይትድ በስቴዲየማቸው ማሸነፋችንና ብራይተንን በስቴዲየማችን ማሸነፋችን በእኔ ላይ ትልቅ ተጽዕኖ ነበረ። እናም ይህ ሲዝን በሁሉ መልኩ ለኔ ልዩ ነበር። በግብ ደረጃ ግን የቶትናሃሟን ግብ አረሳትም ብሏል። ይህ የውድድር ዘመን በአካባቢ ምንም ያህል ስሞች ቢቀየሩም ከፍተኛ ደረጃዎች የመጠበቅ ችሎቴ ማረጋገጫ ነበር ብሏል። በቴክኒካል ስታፍ እና በተጫዋቾች አሰላለፍ ላይ ለውጦች ቢደረጉም ጥሩ የውድድር ዘመን በማሳለፍ ተሳክቶልኛል። ለቡድኑ እድገት ትልቅ አስተዋጽኦ አበርክቻለሁ ብዬ አስባለሁ ብሏል። በእርግጥ እውነቱን ነው። ሳላ ብዙ ለውጥ አይተናል። ቼልሲ በአሰልጣኝ ክሎፕን ሲያጡ ከዛ የቡድኑ የምልመላ ኃላፊዎች፣ ስካውቶች፣ ስፖርቲንግ ዳይሬክተር በአካባቢው በርካታ ነገሮች ተለውጧል እሱ እንዳለው። እናም የውድድር ዓመት በአካባቢ ምንም ያህል ስሞች ቢቀየሩም ግን በከፍተኛ ደረጃ ማገልገል ይችላል ብሏልና የክሎፕ መውጣት እንደው በብዙ ይጎዳዋል ተብሎ ነበረ ሳላን። ግን አስደናቂውን የውድድር ዓመት ዘንድሮ በግሉም እንደ ቡድንም ማሳለፍ ችሏል። አርኔ ስሎት በሊቨርፑል ቤት ስለሚኖራቸው ወደፊት ቆይታ ተጠይቀው ነበረ። ከጊዜ ወዲህ እየተለወጠ መጣ እንጂ በእንግሊዝ ፕሪሚየር ሊግ ውስጥ ያሉ ክለቦች ለረጅም ጊዜ አሰልጣኞች የማቆየት ልምድ ነበራቸው ብለዋል። አሁን ያለሁበትን ክለብ ሊቨርፑልን በተመሳሳይ ታሪካዊ ክለብ ነው አሰልጣኝም ለረጅም ጊዜ ሲያቆይ ተመልክተናል። በአርሰናል አርሰን ዌንገር ቆይታ እንዳየ ነው ሁሉ በተጨማሪም ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ ያደረጉት ቆይታ መጥቀስ ይቻላል ብለዋል። በአሁኑ ሰዓት በእግር ኳስ ሁለተኛ ዕድል አሊያም ትዕግስት የሚባለው ነገር ቢጠፋም ነገር ግን እኔ ከዚህ ታሪካዊ ክለብ ጋር የምቆይ ይመስለኛል፣ ምክንያቱም በራሱ ታሪካዊ ክለብ ስለሆነ ብለዋል። ምናልባት እንግሊዝ ፕሪሚየር ሊግ በርካታ አሰልጣኞች ለረጅም ጊዜ በማሰልጣን እሳቸው የጠቀሱትን ሰር አሌክሳንደር ቻክማን ፈርጉሰን፣ አርሰን ዌንገርን ማንሳት እንችላለን። የጆዜ ሞሪኖ ጥር ያሉ ጊዜያቶች ናቸው። ይሄ እሳቸው የተወሰነ የአጭር ጊዜ ቡድን በመስራት ነው የሚታወቁት። ጆሴፕ ፔፕ ጋርዲዮላ በተወሰነ መንገድ በስኬት ደረጃ ከማንቸስተር ሲቲ ጋር ከ10 ዓመት በላይ ቆይተዋል። ምናልባት ስሎትስ ቀጣዩ ሆኖ የሚለው ደግሞ የሚጠበቅ ነው የሚሆን። ሊቨርፑል የክሪስታል ፓላሱን አማካይ አደም ዋርተንን ለማስፈረም እንቅስቃሴዎችን ጀምሯል። ቤተሰቦቹ አንፊልድ ላይ ሊቨርፑል ከክሪስታል ፓላስ የሚያደርጉትን ጨዋታ እንዲታደሙም በሊቨርፑል ተጋብዟል የሚሉ መረጃዎች በስፋት እየወጡ ይገኛሉና እንግዲህ በመጨረሻ ጨዋታ መልማዮችም በደንብ ይህንን ተጫዋች ለመመልከት እድል ያገኛሉ ተብሎ ይጠበቃል። ተጫዋቹ በአውሮፓ ትልቅ ክለቦች የመጫወት ፍላጎት ስላለው ይህ አጋጣሚ ለተጫዋቹም ጥሩ ይሆናል ተብሎ ይጠበቃል። በተለይም የበርካታ ክለቦችን ቀለብ የሳበ ነው። ምናልባት በሊቨርፑል በቀጣይ ጄሚ ካራገር እንዳለው ሁሉም የሊቨርፑል ተጫዋች ለማድሪድ መጫወት ይፈልጋል እንደተባለው አሌክሲስ ማካሊስተር እንኳን ቢለቅ ክለቡን በዚህ አጋጣሚ ጥሩ አማራጭ ሊሆንላቸውም ይችላል። ሊቨርፑል በመጨረሻም ለፍሎሪያን ዊርትዝ ለማስፈረም ከባየር ሌቨርኩሰን የሚጠየቀው ገንዘብ ከ100 ሚሊዮን ዩሮ በላይ ይሆናል ተብሎ ይጠበቃልና በሊቨርፑልና በባየር ሌቨርኩሰን መካከል ድርድሩ ቀጥሏል። ተጫዋቹ ለባየር ሌቨርኩሰን ውሳኔውን አሳውቋል። ለሊቨርፑል መጫወት እንደሚፈልግ ምን ያህል ይከፍላል ነው ፋብሪዞ ሮማኖ እንዳረጋገጠው ከሆነ ከ100 ሚሊዮን ዩሮ በላይ ይከፍላል። የጀርመን ውዱ ተጫዋችም ይሆናል ብለዋል። አንድ ሰው ግን እናንሳ። ሪቻርድ ሂውዝ በሊቨርፑል ቤት ድንቁ ሰው ክሎፕ ሲወጣ አርኔ ስሎትን ተክቷል። ቫንዳይክና ሳላህን ውል አድሷል። ትሬንት ከሊቨርፑል ሲወጣ ፍሪፖንግን አስፈርሟል። ሜሎስ ኬርኪዝን ለማስፈረም ንግግር ላይ ነው። ፍሎሪያን ዊርትዝን ለማስፈረም ከጫፍ ደርሷል። ሪቻርድ ሂውዝ ብዙ ያልተነገረለት ብዙ ስሙ ያልገነነ ግን ገናና ስራን የሚሰራ ሰው ነው። በሊቨርፑል ቤት በሊቨርፑል ስኬት ውስጥ በትልቁ ሊጠቀስ የሚገባ ሰው ነውና ብዙም ግን የተዘመረለት አይመስልም። ለማንኛውም ለሊቨርፑሎች ግን ባለውለታ ነው ማለት ይቻላል። ሪቻርድ ሂውዝ አሰልጣኝ የርገን ክሎፕ በእርግጠኝነት በጥቂት ዓመታት ውስጥ ሰሜን ከበርካታ የአውሮፓ ክለቦች አሰልጣኝነት ጋር ከሰማችሁ ውሸት ነው፣ በቅርቡ ወደ ማሰልጣን አልመለስም ብለዋል። የእሳቸው የሰሞኑ አነጋጋሪ መግለጫ አርኖልድን አትቃወሙት የሚል ነው። አትበሳጩ ሳይሆን አትቃወሙት ነው። አንድ ሰው በቃኝ ካለ በክብር ልንሸኘው ይገባል ማለታቸው የሚዘነጋ አይደለም። ኢታን ንዋኔሪ አርሰናልን ለመልቀቅ አላሰበም። እናም በክለቡ በወደፊት ቆይታው ላይ እርግጠኛ መሆን ነው የሚፈልገው። የእግር ኳስ የወደፊት መንገዱን ሙሉ ለሙሉ በአርሰናል መቀጠል ይፈልጋል ተብሏል። በአዲሱ ኮንትራት ላይ መስማማት ለመድረስ የፋይናንስ ጉዳዮች ብቻ ናቸው የሚቀሩት ተብሏል። በእርግጥ ኢታን ንዋኔሪ ብቻ ሳይሆን ማይለ ሉዊስ ስኬሊም ጋር አርሰናል ድርድር ላይ እንደሆነ ይታወቃል። ያው ከወጣት ተጫዋች ጋር ድርድር ብዙ ጊዜ አስቸጋሪ የሚያደርገው
የመጫወቻ ደቂቃ ነው። ናም ኢታን ንዋኔሪ ኮንትራቱ ሲዘገይ በርካቶች ክለቡን ሊለቅም ይችላል የሚሉ መረጃዎችን በስፋት ቢያሰራጩም ነገር ግን በኢታን ንዋኔሪ በኩል በአርሰናል መቆየትና የመጫወቻ ደቂቃን ዋስትና ማግኘት ይፈልጋል ተብሏል። የፋይናንስ ሁኔታዎች ቀጥሎ የሚታዩ ጉዳዮች ናቸው። አሰልጣኝ ማይክል አርቴታ ካስታወሳችሁ እንደ ዶማን ያሉ ተጫዋቾች ገና 15 ዓመታቸው ነው የማጣት ስጋት ሲገባቸው እኛ ለወጣት ተጫዋቾች የሚገባውን ደቂቃ እንሰጣለን ብለው ዋስትና መስጠታቸው ይታወቃልና ኢታን ንዋኔሪንም ኮንትራት እንደዚሁ ያራዝማሉ ተብሎ ይጠበቃል። ፋብሪዚዮ ሮማኖ የሮድሪጎ ዝውውር ወደ አርሰናል የመሆን እድሉ በጣም ትንሽ ብሎታል ወይም ዝቅተኛ ነው ብሎታል። ሁለት ምክንያቶችን ያቀረበው የዝውውር ሂሳቡ በሪያል ማድሪድ 80 ሚሊዮን ፓውንድ የሱ ዓመታዊ ደሞዝ 10 ሚሊዮን ፓውንድ ለአርሰናል በፍጹም አይሆን ብሎታል። ይህ ዝውውር ያበቃለት ይመስላል ብሏልና ሌሎች አጥቂዎች ላይ ትኩረት ያደርጋሉ። አሁን 60 ሚሊዮን ዩሮ ያለው ቤንጃሚን ሼሽኮ 150 ሚሊዮን ዩሮ ያለው እንደዚሁ አሌክሳንደር ኢሳክ በዋነኝነት ይጠቀሳሉ። እስከ 80 ሚሊዮን ዩሮ ቤንጃሚን ሼሽኮ ይጠበቃል። ስለዚህ እነኚህ ተጫዋቾች ላይ ትኩረት ሊያደርግ ይችላል እንጂ ከዚህ በኋላ ሮድሪጎን ለማስፈረም ተአምር ይፈልጋል ብሏል። የአርሰናል ፋይናንስ ሁኔታ በፍጹም እንዲናጋ ይፈልጉ አርሰናሎች እንደዚህ አይነት ዝውውሮችን በ100 ሚሊዮን ዩሮ ማምጣት ብርቃቸው ባይሆንም ነገር ግን ዓመታዊ ደሞዙ ግን በዚህን ያክል ደረጃ እንዲሆን አይፈልጉምና በቀጣይ ሮድሪጎ በራሱ ያው የዣቪ አሎንሶ ውሳኔ ስለሚጠበቅ ከሳቸው መምጣትና ውሳኔ ማሳለፍ ውይይት በኋላ ግን ይፋ ይደረጋል። እዚህም ተጫዋች ጉዳይ እስቲ ሶስቱን የአርሰናል ተፈላጊ ተጫዋቾች እናነጻጽራቸው። አሁን ላይ ያው በዋነኝነት ቪክተር ጊዮኬሬስክ እና ቤንጃሚን ሼሽኮ ናቸው ያሉት። ቀደም ብሎ ሲፈለግ የነበረውን ኢሳክንም እዚህ ውስጥ አካተን እንመልከት። ቪክተር ጊዮኬሬስክ ከኢሳክ አንጻር ከተመለከት ነው የጊዮኬሬስክን ያክል ግብ አላስቆጠረም። ጊዮኬሬስክ 39 ግብ እንደዚሁ ደግሞ ኢሳክ ወደ 23 የሚጠጋ ግብ ነው ያለው። በጨዋታ ደረጃ ሁለቱም 33 ተጫውተዋል። በአሲስት ደረጃ ጊዮኬሬስ 7 እንደዚሁ ደግሞ ኢሳክ 6 አለው። ትልቅ ልዩነት ብለን ልናነሳ የምንችለው የግቡ ልዩነት ብዛት እንዳለ ሆኖ ትልቁ ልዩነት ግን ኢሳክ በደንብ የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ያውም በኒውካስል ዩናይትድ ቤት በፈታኙ ፕሪሚየር ሊግ ይሄን አሳይቷል። ጊዮኬሬስክ ላይ ጥያቄ የሚነሳበት ፕሪሚየር ሊጉን ይላመዳል የሚል ነው። በዚህ ረገድ ካየን ደግሞ በፕሪሚየር ሊግ ብዙም ልምድ የሌለው በእርግጥ በተወሰነ ጊዜ ተጫውቷል ጊዮኬሬስክ። ከዛ ውጭ ግን ከቤንጃሚን ሼሽኮ ጋር እንመልከተው ሁለቱም በፕሪሚየር ሊግ ልምድ የላቸውም በሚል ይዘን እንመልከተው። በዚህ ነገር ከተመለከትነው ጊዮኬሬስ ፍጹም የበላይ ነው ከቤንጃሚን ሼሽኮ በተለየ። ምናልባት የእድሜ ልዩነት ሼሽኮ 21 ጊዮኬሬስ 26 ነው። 2024-25 የውድድር ዓመትን ሁለቱ በምን አይነት መንገድ አጠናቀቁ የሚለውን ከሁስኮርድ ቁጥራዊ መረጃ ስንመለከት ሁለቱም 33 ጨዋታ አድርገው ጊዮኬሬስ 39 ግብ ሼሽኮ 13 እንደዚሁም በአሲስት ደረጃም ጊዮኬሬስ 7 ቤንጃሚን ሼሽኮ 5 በ90 ደቂቃ ሙከራ እንኳን ብናይ ጊዮኬሬስ 4.5 ሼሽኮ 2.6 እንደዚህ እያለን ብንሄድ ምናልባት በኮንቨርሽን ሬት ጥሩ መለኪያ ሊሆን ይችላል። አንድ ተጫዋች ምን ያህል የሞከረውን ኳስ ግብ ያደርገዋል የሚለው ይሄ ጥሩ ማመዛዘኛ ቁጥር ስለሆነ እናደርሳችሁ። ጊዮኬሬስ ከሞከራቸው ኳሶች 28.1 በመቶን ግብ ያደርጋል። ቤንጃሚን ሼሽኮ 19.1 ብቻ ነው። በዚህ ረገድ ካየ ነው ጊዮኬሬስ ከቤንጃሚን ሼሽኮ በቁጥራዊ ስሌት ወይም ከግብ ጋር በተያዘ ስሌት እጅግ በጣም የተሻለው ነው። በድሪብልም ብናየው በ90 ደቂቃ 1.9 ጊዮኬሬስ ቤንጃሚን ሼሽኮ 1.5 ነውና ከዚህ ረገድ ምናልባት በዋጋ ደረጃ ለማየት ከፈለጋችሁ ጊዮኬሬስ 60 ሚሊዮን ዩሮ እንዲሁ ኢሳክ 150 ሚሊዮን ዩሮ ቤንጃሚን ሼሽኮ 80 ሚሊዮን ዩሮ ተበጅቷል። አርሰናል በቀጣይ ምን አይነት እንቅስቃሴን ያደርጋል በእነኚህ ዝውውሮች ላይ የሚለው የሚጠበቅ ነው የሚሆነው። ለሼሽኮ በጣም ቅርብ ነው እየተባለ ይገኛል አርሰናል። ማንቸስተር ዩናይትድ ቤት አሳሳቢ ነገር ተፈጥሯል። ውድ ቤተሰቦቻችን የዲያጎ ዳሎም ሂሳብ 11 ሚሊዮን ዩሮ ከዛ በኋላ ደግሞ የኑስር መዝራዊ ሂሳብ 10 ሚሊዮን ዩሮ ይሄ ከመጡበት ዋጋ አንጻር ብቻ ጭማሪ ያሳየ ነው ዩናይትድ ቤት። ከዛ በተጨማሪ የማንቸስተር ዩናይትድ ተጫዋቾች ቅናሽ አሳይተዋል። ይሄ በጣም አሳሳቢ ነው ውድ ቤተሰቦቻችን። ለአብነት ያክል የቡድኑ ቁልፍና ውድ ተጫዋች ብሩኖ ፈርናንዴስ ከዩሮፓ ሊጉ ሽንፈት በኋላ የ8 ሚሊዮን ዩሮ ቅናሽ ታይቶበታል። እንደዚህ ያለን የሌኔሮ 5 ሚሊዮን ዩሮ እንዲሁ ማኑኤል ኡጋርቴ 9 ሚሊዮን ዩሮ ከመጣበት በኋላ ዋጋ ቀንሷል። እጅግ በጣም ያሽቆለቆለ ከወጣበት ዋጋ አንጻር በጣም ያሽቆለቆለ ተጫዋች ውድ ቤተሰቦቻችን ሃሪ ማጉዌር ነው። 72 ሚሊዮን ዩሮ ወርዷል ዋጋው። ከዛ በተረፈ በትልቁ ልናነሳው የምንችለው ጀደን ሳንቾ ነው። 47 ሚሊዮን ዩሮ ዋጋው ወርዷል።
ይሄ ለዩናይትድ በጣም አሳሳቢ ነው። እንዳጠቃላይ ቡድኑ እንደው በጠቅሉ ካየነው እንዳልኳችሁ ዲያጎ ዳሎ 11 ሚሊዮን ዩሮ፣ ንስር መዝሪያ 10 ሚሊዮን ዩሮ ጭማሪ ያሳዩ። ከዛ ውጭ ያሉ ተቀናንሰው ሂሳቡን ስንሰራው የማንቸስተር ዩናይትድ ቡድን ከኤሮፕ ሊግ ሽንፈት በኋላ 407 ሚሊዮን ዩሮ ወርዷል። በአውሮፓ በሽያጭ ደረጃ ከሪያል ማድሪድ ቀጥሎ የዓለማችን ውዱ ክለብም በአጠቃላይ ጭምር ማንቸስተር ዩናይትድ እንደሆነ ይታወቃል። የቡድኑ ዋጋ ግን እጅግ በጣም አሽቆልቆሏል። ማርከስ ራሽፈርድ በቀጣይ የውድድር ዓመት ማንቸስተር ዩናይትድን በውሰትም በቋሚነትም ለመልቀቅ ዝግጁ ነው ተብሏል። ቶትናም ከፕሪሚየር ሊግ ፈላጊ ነው አሁን ካለበት አስቶን ቪላ በተጨማሪ ራሽፈርድ ደግሞ የባርሴሎናን ውሳኔ ይጠብቃል ተብሏል። ግን ባርሴሎናዎች በቀጣይ ክረምት ላይ እዚህ ተጫዋች ላይ እንቅስቃሴ ያደርጋሉ ተብሎ አይጠበቅም። ለማንኛውም ምን አይነት እንቅስቃሴ ያደርጋሉ የሚለውን ደግሞ በቀጣይ በትኩረት ይጠበቃል። ግን ራሽፈርድ ማንቸስተር ዩናይትድን የመልቀቅ ፍላጎቱ አሁንም እንደተጠበቀ ነው። ዩናይትድን እንደ ራሽፈርድ፣ ጀደን ሳንቾ፣ ካዜሜሮ ምናምን አይነት ተጫዋቾች ሲለቁ ደግሞ ወደ ቡድኑ ማምጣት የሚፈልጓቸው ተጫዋቾች አሉ። ምናልባት የጊዮኬሬስክ ጉዳይም የማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግን እቅድ ትኩረት ያደረገ ነው ቢባልም የአርሰናል ወደ ኋላ ማለትን ተከትሎ ዩናይትዶች አሁን እድሉ ሊጠቀሙበት ይችላሉ እየተባለ ነው። ቪክተር ጊዮኬሬስክን ዝውውር ዩናይትድ 100% ራሱን አላገለለም። ስለዚህ ሁኔታዎችን ይከታተላል ተብሏል። የጊዮኬሬስክን ጉዳይ በቁጥራዊ ስሌት ምናልባት የአርሰናልን መረጃ ስላደረስናችሁ በዛው የጊዮኬሬስክን ቁጥር ማየት ይቻላል። ለማንኛውም በማንቸስተር ዩናይትድ ዝርዝር ውስጥ አሁንም አለ። ግን ማንቸስተር ዩናይትድን ተጫዋቹ ቅድሚያ ላይሰጥ ይችላልና ዩናይትዶች የተጫዋቹን የመጨረሻ ውሳኔም ሊጠባበቁ ይችላሉ። የመርሳይዱ ክለብ ኤቨርተን ፕሮጀክታቸውን ለሊያም ዴላፕ አቀርበዋል። ወኪሉና ተጫዋቹም ከዋና አሰልጣኝ ዴቪድ ሞየስ ጋር ውይይት ማድረጋቸው ተረጋግጧል። 30 ሚሊዮን ፓውንድ የኮንትራት ማፍረሻ ያለው ሊያም ዴላፕ በቼልሲና በዩናይትድ በጥብቅ ይፈለጋል። ከሰሞኑ ደግሞ ማንቸስተር ዩናይትዶች ተጫዋቹን በቀጥታ አግኝተው ማነጋገራቸው ይታወቃል። በኢፕስዊች ታውን ፍቃድ ማለት ነው። ተጫዋቹ ክለቡን እንደሚለቅ ኬረን ማክናን አረጋግጧል። በትላንትናው ጋዜጣዊ መግለጫቸው መዳረሻውን ግን እሳቸውም ተጫዋቹም እስካሁን አላረጋገጡም። በዋነኝነት እንግዲህ ትልቅ ክለብ ይቀላቀላል ተብሎ ሲጠበቅ ከኤቨርተን ጋር ድርድር ማድረጉ ግን በጣም አስገራሚ ሆኗል። ለማንኛውም ማንቸስተር ዩናይትዶችም ዋነኛ ፈላጊ ሆነው ድርድር ካደረጉ በኋላ የእንግሊዝ ፕሪሚየር ሊግ የ38ኛ ሳምንት ጨዋታ መጠናቀቅ በኋላ እዚህ ዝውውር ላይም እልባት ይሰጡበታል ተብሎ ይጠበቃል። ሰር ጂም ራትክሊፍ የስንብት በትራቸው በየዲፓርትመንቱ እያለፈ ነው። አሁን የተላለፈው ውሳኔ ደግሞ በጣም አነጋጋሪ ነው። የማህበራዊ ትስስር ገጽ ተቆጣጣሪዎች ተሰናብተዋል። በዚህ መሰረት በርካታ አድሚኖችን ወደ አንድ አድሚን ብቻ መቀየር ታስቧል። ስለዚህ የማንቸስተር ዩናይትድን ማህበራዊ ትስስር ገጾች የተለያዩ ማህበራዊ ትስስር ገጾችን እስከዛሬ አንዳንድ ሰው ነበረ በየማህበራዊ ትስስር ገጹ ተመድቦ ሲቆጣጠር የነበረው። ከዚህ በኋላ ግን ሁሉንም ማህበራዊ ትስስር ገጾች አንድ ሰው ይቆጣጠራል። በዚህ ምክንያት 500,000 ፓውንድ ገደማ በአመት ማንቸስተር ዩናይትድ ያተርፋል ተብሏል። ቀላል ገንዘብ አይደለም። በእርግጥ ዩናይትድ እያተረፈ ያለው ግን የዚህን የማንቸስተር ዩናይትድን ገንዘብ ለማትረፍ ሰራተኛ የማባረር ፖሊሲ ቡድኑን ያድነዋል ብላችሁ ታስባላችሁ ወይ? ወይንስ የቡድኑን ባህል ቡድኑን የሚያውቁ ሰዎች መሰናበት ሌላ ቡድኑን የሚሸረሽር ነገር ይሆናል ብላችሁ ታስባላችሁ? ዩናይትዳውያን መልካታችሁን አጋሩን። ብሩኖ ፈርናንዴዝ መልእክት አስተላልፈዋል። የብሩኖ እያንዳንዷ ንግግር ሰሞኑን ትጠበቃለች። ምክንያቱ ከዝውውሩ ጋር በተያዘ ነው። በዚህኛው ግን ያስተላለፈው መልእክት ከአንድ ዝውውር ጋር በተያዘም ነው። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ለቀድሞ የቡድን አጋሩ ማክቶሚኔ እንኳን ደስ ያለ የሚል መልእክትን አስተላልፈዋል። እንኳን ደስ ያለ ጓደኛዬ፣ ሁልጊዜም ጠንካራ ስነ ምግባር ያለህና ቆራጥ ነበርክ ብሏል ብሩኖ ፈርናንዴዝ በመልእክቱ። አክሎም አሁን ካለ በራስ መተማመን ጋር ያለ አቅም ከምንጊዜ በበለጠ ደምቆ ይታያል። አሁን ያንተን ጊዜ ነው እየተመለከትኩ ያለሁት። ባንተ በጣም ኮርቻለሁ፣ ተደስቻለሁ ብሏል። በናፖሊ ቤት የስኩዴቶን ክብር ያሳካው ማክቶሚኔ የሴሪያ ዓመቱ ምርጥ ተጫዋችም ተብሎ እንደዚሁ ተመርጧል። አክሮባቲክ የሆነች ግብ ደግሞ በላሊጋው በሴሪያው የመጨረሻ ጨዋታ ላይ አስቆጥሮ እንደዚሁ ያስመልክቶን ነበረ። ይህ ድንቅ ተጫዋች የማንቸስተር ዩናይትድ የአምና ንብረት ነበረ ማለት ለዩናይትድ በጣም የሚያስቆጭ ስለመሆኑ ምንም ጥርጥር የለውም። ኤሪክ ቴን ሃግ ለዚህ ተጫዋች ስንብት ደግሞ ምክንያት ናቸው። ሌላው ከብሩኖ ፈርናንዴዝ ጋር በተያዘ በአጠቃላይ ለ3 ዓመት 231 ሚሊዮን ፓውንድ የሚያስገኝለት ኮንትራት በአል ሂላል ከቀረበ በኋላ በአጠቃላይ ሂሳቡን ካየን በፓውንድ ደረጃ 77 ሚሊዮን ፓውንድ በአመት፣ 6.4 ሚሊዮን ፓውንድ በወር፣ 1.5 ሚሊዮን ፓውንድ በሳምንት
210,000 ፓውንድ በቀን በተጨማሪም አህል ሂላል ይህን ጥያቄ ሲቀበል ለማንቸስተር ዩናይትድ 100 ሚሊዮን ፓውንድ የዝውውር ሂሳብ ይሁሉ አማላይ ነው። ብሩኖ ፈርናንዴዝ ምላሹም በጥቂት ቀናት ውስጥ እንዲያሳውቅ ከክለቡ በኩል እንግዲህ ትዕዛዝ እንደተላለፈለት ወይም ደግሞ ጥያቄ እንደተላለፈለት ነግረናችሁ ነበር። ለማንኛውም የብሩኖን የመጨረሻ ውሳኔ እንዲሁም የማንቸስተር ዩናይትድ የመጨረሻ ውሳኔ እየተጠበቀ ይገኛል። ብሩኖ ግን ለዛ ምላሽ ይሰጣል ተብሎ ሲጠበቅ ምላሽ የሰጠው በስኮት ማክቶሚኔ ውድነትና ጥራትነት ላይ ነው። የቀድሞ ዩናይትድ ሌጀንድ ነው ኤሪክ ካንቶና በተለይም ግብ አስቆጥሮ ደስታውን ሲገልጽ ይለያል። ኤሪክ ካንቶና በእግር ኳስ ሕይወቱ 5 የፕሪሚየር ሊግ ዋንጫ፣ 2 ኤፍኤ ካፕ፣ 2 የሊግ ካፕ፣ 1 ፍራንስ ካፕ፣ 6 የእንግሊዝ ሱፐር ካፕ፣ የማን ዩናይትድ የ1993-94 የዓመቱ ምርጥ ተጫዋች ተብሎም የተመረጠ ነው። ኤሪክ ካንቶና በእግር ኳስ ተጫዋችነቱ በተጨማሪ ንግግሮቹ አዝናኝ ናቸው። እኔ ሰው አይደለም ካንቶና ነኝ የሚል የእኔ ምርጡ ጊዜ ብዙ ጥሩ ጊዜዎች ነበሩኝ፣ ግን ከሌሎች ምርጡ ቀኔ የክሪስታል ፓላስ ደጋፊን የመታውበት ቀን ነው ብሎም ተናግሮ ነበረ። ደጋፊዎች አሁንም ስሜን እየጠሩ በመሆናቸው በጣም ኮርቻለሁ፣ ነገር ግን አንድ ቀን ይሄንን ያቆማሉ ብዬ እፈራለሁ ያለበት እነኝን የመሳሰሉ ንግግሮቹ የሚረሱ አይደሉም። በእግር ኳስ ላይ ደግሞ በጣም ጸበኛም ከሚባል ተጫዋች ነው። ግብ ካስቆጠረ በኋላ አንድ የቺፕ ግብ ካስቆጠረ በኋላ በዩናይትድ መለያ ወገቡን ይዞ ደስታውን የገለጸበት መንገድ ደግሞ የምትረሳ አጋጣሚ አይደለችም። ያሁኑን እናብቃ። ሰናይ ጊዜ